ኢትዮጵያን ወደ ተሳቤት ሀገር እናሻግራት ሁላችንም በመደመር። በፖለቲካው ዘርፍ የመጡ ውጤቶች በአንድ ፓርቲ ብቻ በበላይነት የሚመራ ሳይሆን በርካታ ተወዳዳሪ ፓርቲዎች በነጻነት ሐሳባቸውን እንዲገልጹ፣ እንዲተቹ፣ እንዲፎካከሩ፣ አለፍ ሲል እንዲቃወሙ እድል መፍጠር ተችሏል። ይሄ ብቻ አይደለም። በሀገር ግንባታ ውስጥ ብልጽግና ፓርቲ እኔ ብቻ ነኝ ፈላጭ ቆራጭ አሻጋሪ ሐሳብ ያለኝ እኔ ብቻ ነኝ የሚል የደረቀ አቋም እንደሌለው ማሳያ ምርጫውን ምንም እንኳን በህዝብ ሉዓላዊነት በህዝብ ሉዓላዊ ስልጣን አሸንፈን ስልጣኑን የተረከብን ቢሆንም ተፎካካሪ ፓርቲዎች ግን በሀገር ግንባታ የበኩላቸውን አስተዋጽኦ እንዲያበረክቱ እንዲሁም ተሳትፎ የመንግስት ትላልቅ ስልጣኖችን ከሚኒስትሮች ጀምሮ ገብቶ ውክልናቸውን እንዲያረጋግጡ ማድረግ የቻለ በዘንድሮ ምርጫ በተመሳሳይ ከምናሸንፋቸው ክልሎች ውስጥ ካለን ወንበር ውስጥ ተጨማሪ ወንበሮችን ለተፎካካሪ ፓርቲዎች ነፃ የማድረግና የማሳተፍ ትልቅ እርምጃ በመውሰድ ላይ ይገኛል። በዚህ ፖለቲካ አቋማቸው እስር ቤት ተወርውረው ታፍነው የነበሩ በርካታ የፖለቲካ ፓርቲ ስልጣን ውክልና የያዙ ግለሰቦችን ከእስር ቤት በመፍታት ወደ ፖለቲካ ምህዳሩ እንዲቀላቀሉ ማድረግ አገሪቷ ላይ ፓርቲያችን ማየት የሚፈልገውን የዲሞክራሲ ልምምድ በወረቀት ላይ ሳይሆን በተግባር ሆኖ ለማሳየት ቁርጠኛ እርምጃ ወስዷል። ምንም ተናግረዋል። ማዕድ በጋራ አጋርተናል። የአረጋውያን ቤት በጋራ ገንብተናል። የተቸገሩትን በጋራ ጎብኝተናል። የተቸገሩትን ከችግራቸው እንዲወጡ ቋሚ ዘላቂ ድጋፍ አድርገናል። አንዱ ሲቸገር ለአንዱ ደርሰናል። በርካታ የህዝብ የአደባባይ በዓላትን በጋራ አክብረናል። ከተማችን ፕላን ያለው ከተማ ሆኖ እንዲታይ ፕላን እንዲተገበር በርካታ ስራዎችን ሲንሰራ ቆይተናል። ከዚህ አንፃር በአጠቃላይ ከለውጡ በኋላ ከ52 በላይ ሳይቶች የኮብልስቶን ንጣፍ መንገዶችን ገንብተን ለህብረተሰቡ ክፍት እንዲሆኑ አድርገናል። በዚህም ከ115 ኪሎ ሜትር በላይ መንገዶችን በኮብል የማንጠፍ እንዲሁም የጎርፍ መውረጃ ድሬኔጅ ያላቸውን መንገዶች ለህብረተሰቡ የመልካም አስተዳደር ችግሮችን ለመፍታት ቁርጠኛ እርምጃ ተወስዶ ህዝቡ እንዲገለገልባቸው አድርገናል። ከኮብልስቶን መንገድ በተጨማሪ እኛ ካወጣነው ህብረተሰቡ ከ40 ሚሊዮን በላይ የሚገመት በጉልበትም በገንዘብም ተሳትፎ አድርጓል። ከማብራት ጥገና አንፃር አሁን የምታዩት ከተማችን የማብራት ዝርጋታ ከ16 ኪሎ ሜትር በላይ የከተማችን የዘመናዊ ማብራት ዝርጋታ ከለውጡ በኋላ የምታዩትን ለህዝቡ ክፍት እንዲሆን ማድረግ ተችሏል። ከዚህም ባሻገር በርካታ ትራንስፎርመሮች ብዙ ብሮች በመውጣት ብዙ በጀት በመመደብ ለህብረተሰቡ አገልግሎት ብቁ እንዲሆን ማድረግ ተችሏል። ከዚህ ውጪ አሁን የምታዩት ከዚህ ከሴራሎች ከወራቤ መውጫ እስከ ሴራሎች ያለውን ዘመናዊ ማብራት ከ13 ሚሊዮን ብር በላይ ወጪ በማውጣት ለህዝቡ ክፍት አድርገን አስመርቀን አገልግሎት እየሰጠ መሆኑን በግልጽ የሚታወቅ ነው። በየአካባቢው አሁንም ችግሮች ቢኖሩ ችግሮች ሁሉ ግን በአንድ ምሽት ስለማይፈቱ በተቻለ መጠን ግን ለህዝብ ችግር ጥያቄ ቅድሚያ እየሰጠን በዚህ ዘርፍ መሰረተ ልማት ላይ በርካታ ስራዎች እየሰራን እንገኛለን። ከዚህም የጠረጋ ስራዎች፣ በኢዳሽ የሚገነቡ መንገዶች፣ የጎርፍ መውረጃዎችን ከመስራት አኳያ በዚህ ብዙ መንገዶችን ችግሮቻቸው ተላቀው አገልግሎት እንዲሰጡ ማድረግ ችለናል። ከኢንቨስትመንት አንፃርም በርካታ ኢንቨስተሮች ከለውጡ በፊት ታያት የነበረች ቁሊቶና አሁን ያለችው ቁሊቶ በርካታ ህንፃዎች ከተለያዩ አካባቢዎችን ባለሀብቶችን በመጋበዝ ህንፃዎች በተለያየ ኢንቨስትመንት ዘርፍ ገብቶ ከተማችን ለኢንቨስት እንዲያደርጉ የከተማችን ገጽታ እንዲቀየር አድርገናል። በጥቅሉ በከተማችን በደረጃ ማንሳት ፈልገው ከተማችን ከፈርጅ 2 ወደ ፈርጅ 1 ሽግግር ያደረገችበት ለዚህም ደግሞ በትልቁ እዚህ ኢኮኖሚ ህብረት ላይ ያላችሁ አባሎቻችንና መራጮቻችን አመራሮቻችን የሰራችሁት ውጤት ለዚህ ትልቁ እርምጃ ተደርጎ ይወሰዳል። ከዛ ባሻገር ከቤቶች ልማት አንፃር በርካታ ቤቶች የተገነቡ ቢሆንም ከ2750 ቤቶች በላይ ተገንብቶ በበጎ ፍቃድ በተገነቡትም በመንግስትም ከለውጡ በኋላ አቅም ለሌላቸው አገልግሎት እንዲሰጡ ክፍት ተደርጎ ማስረከብ የተቻለበት ነው።
ኢትዮጵያን ወደ ተስፋይቱ ሀገር እናሻግራት ሁላችንም በመደመር